ድንገት እግር ጥሎት ወደ አንድ የእስኪሞ ጎሳ አባል ቤት ጎራ ያለ እንግዳ ሰው አንድ ለሰሚ ጆሮ ትንግርት የሆነ እጅን በአፍ አስጭኖ አጀብ የሚያስብል ልማድ የሚገጥመው ሲሆን ይህም ሚስት ማጋራት ይባላል። ሰላም ውድ የሉሲ ቲፕስ 2 ቤተሰቦች፣ ይህች እንደ ውቅያኖስ በተንጣለለው ሰፊው የቆዳ ስፋቷ ብዙዎች የሚያውቋትና የ140 ሚሊዮን ህዝቦች ባለቤት የሆነች ሀገር ራሽያ ትባላለች። የዓለም ፖለቲካ ላይ ባላት ተጽዕኖ ብዙዎች ጠንቅቀው ያውቋታል። በጣም ሰፊ ከመሆኗ የተነሳ የምድራችን 10% ድርሻ የያዘች ሀገር ስትሆን ብዙዎች ትዕቢተኛዋና ጉልበተኛዋ ሀገር ቢሏትም እርሷ ግን በህዝቦቿም ሆነ በሉዓላዊነቷ ቀልድ አታውቅም። ዓለማችን ላይ ሀያላን ከሚባሉ ሀገራት ተርታም ስሟ አይታጣም። ታዲያ እኛም ለዛሬ ወደዚች ቀዝቃዛዋና የምድራችን ሀያል ሀገር ጎራ ብለን ድብ ከሚያመልኩት ሩሳውያን አንስተን ምናልባትም ስለ ሩሲያና ስለ ሩሳውያን ባህል ሰምታችሁ ማታውቁትን አንዳንድ እንግዳ ነገሮችን ሹክ ልንላችሁ ነውና አብራችሁን ቆዩ። አንደኛ፣ የኮስታራዎቹ ህዝቦች ሀገር። ብዙውን ጊዜ ሩሳውያን ከሳቅ የራቁ ናቸው ይባላል። ታዲያ ለዚህም ይመስላል የዓለማችን ኮስታራ ህዝቦች በመባል የሚታወቁት። ጨፍጋጋዎቹ ሩሳውያን ለሳቅ ሩቅ ሲሆኑ በተለይም የማያውቁት እንግዳ ሰው ፊት በፍጹም ፈገግታን አያሳዩም። እንደ ሩሳውያኑ አረዳድ ፈገግታ ከአንገት በላይ የሆነ የማታለያ ምልክት ነው ብለውም ስለሚያምኑ ሲሆን ያለ ምክንያት መሳቅ የጅልነት ምልክት ነው እንደሚባለው የሀገራችን ብሂል በሩሳውያን ዘንድም ብዙ ፈገግታ ማብዛት የወዳጅነት ምልክት መሆኑ ቀርቶ የጮሌነት ገፋ ሲልም የጅልነት ማሳያ ነው። ታዲያ ይህንን ሲሰሙ ለምን ይሆን የሚል ጥያቄ በሐሳቡ ውስጥ ብልጭ ማለቱ አይቀሬ ሲሆን ነገሩ እንዲህ ነው። ሩሲያ እንደዛሬው የዓለማችን ልዕለ ኃያልና ሀብታም ሀገር ከመሆኗ በፊት ለመኖር እጅግ አስቸጋሪ የነበረች ሀገር ስትሆን ከዚህም የተነሳ ሩሲያ ውስጥ መኖር በጣም ከባድ ነበር። ዜጎቿም ስር ከሰደደው ድህነታቸው የተነሳ ለመኖር አብዝተው የሚጨነቁ ህዝቦች የነበሩ ሲሆን ታዲያ በዚህን ጊዜ ለሩሳውያን ፈገግታ ማለት የደላው ሙቅ ያኝካል እንደማለት ነበርና ፈገግታና ሳቅ የምቾትና የተደላደለ ህይወት ማሳያ እንጂ የወዳጅነት መገለጫ አልነበረም። ታዲያ በዚህ ምክንያት ነው ሩሳውያን በተቀረው ዓለም ዘንድ ጭምትና ኮስታራዎቹ ህዝቦች ያስባላቸው። እናም እግር ጥሎት ድንገት ወደዚች ሀገር አቅንተው ኮስተር ከብተር ያለ ፊት ካስተዋሉ ብዙም ግር እንዳይሰኙ። ሁለተኛ፣ ድብ የሚመለክባት ሀገር። በረዷማ ሩሲያና ድቦች ለየት ያለ ቁርኝት ያላቸው ሲሆን በሩሲያ ውስጥ የሚኖሩ አንዳንድ ቤተሰቦች ድብን ልክ እንደ ቤት እንስሳ አድርገው የሚያሳድጉ ሲሆን ለዚህ ጥሩ ማሳያ የሚሆነው ስቴፋን የተሰኘው ታዋቂ ድብ ሲሆን ስቴፋን እንደ ማንኛውም ድብ እንዳይመስላቸው በሙያው የታወቀና የተከበረ የፎቶ ሞዴልም ጭምር እንጂ። ስቴፋን ይህን የዝነኝነት ጎዳናውን የጀመረው እንደ አውሮፓውያን አቆጣጠር በ1993 ዓ.ም በአሳዳጊዎቹ ተወስዶ ከሰዎች ጋር መኖር ከጀመረ በኋላ ሲሆን የድብ አሁን ላይ ታዋቂና ዝነኛ የፎቶ ሞዴል ነው። እንደ ስቴፋን አሳዳጊዎች ያሉ ቤተሰቦች ድብን እንደ ቤት እንስሳ አላምደው የማኖር ልምድ ያላቸው ቢሆንም አሁን ግን አብዛኛዎቹ ሩሳውያን ይህንን ነገር እየተውት መጥተዋል። ታዲያ ድቦች ከቤት እንስሳነት በዘለለ በሀገሪቱ 77 ከመቶን በሚሸፍነው በሳይቤሪያ ግዛት ውስጥም ለየት ያለ ቦታ ያላቸውና እንደ አንድ ልዩ መንፈሳዊ ኃይል እንዳለው ፍጥረትም ጭምር ይቆጠራሉ። በሳይቤሪያ ግዛት ውስጥ የሚኖሩት የአዌንኪ፣ ኪትዋኒ፣ ኡቺና ሌሎችም ጎሳዎች ደግሞ ከጥንት ሲወርድ ሲዋረድ የመጣ ድብን የማምለክ የቆየ ልምድ ያላቸው ሲሆን ምንም እንኳን ይህን የሚያስፈራ እንስሳ ለምግብነት የሚያድኑት ቢሆንም የዛኑ የዓለም አንድ የተለየ መንፈሳዊ ኃይል እንዳለው በመቁጠር ሲያመልኩትም ይስተዋላል። በዚህም የተነሳ በዚህ ጎሳ አባላት ዘንድ ድብን የማደን ሂደት በተለየ መንፈሳዊ ስነ ስርዓት መከናወን ያለበት የተከበረ ተግባር እንጂ ማንም ሲነሽጠው ብድግ ብሎ የሚያደርገው ነገር አይደለም። አደኑ በሚከናወንበት ጊዜም ሆነ ታዳኙ ድብ ተመቶ ከወደቀ በኋላ ዝም ብሎ እንደ ተራ እንስሳ አይገደልም። ይልቁንም ድቡን መተው የጣለው አዳኝ ወደ ወደቀው ድብ በቀስታና በሐዘን በመቅረብ በመጀመሪያ ስላደረሰበት ጉዳት ይቅርታ
ይጠይቃል። በማስከተልም ለምን ይህን እንዳደረገበት ለሟቹ ድብ በትህትና ያስረዳዋል። ከዚያም በቀስታ ነፍሱን በክብር ያሰናብታታል። እንዲህ ባለ አኳኋን ድቡን ከገደለው በኋላ በክብር የሞተውን ድብ የጀግና የቀብር ስነ ስርዓት ይፈጽምለታል። ስጋውን ለምግብነት ገፈው ከወሰዱት በኋላ አጥንቶቹንና ጭንቅላቱን ለዚህ ተግባር በሚሰራው የድቡ መቃብር ቤት ውስጥ በክብር ያስቀምጡታል። እንደ አዊንኪ ጎሳ አባላት እምነትም ይህንን መንፈሳዊ ስነ ስርዓት ካልፈጸመ ድቡን የገደለው አዳኝ ቀሪ ዘመኑን የሟቹ ድብ መንፈስ ሲያሳድደው እንደሚኖር ይገልጻሉ። ከዚህ መንፈስ ለማምለስ ሲባል አዳኙ ለሟቹ ድብ የሚገባውን ክብር በመስጠት የጀግና አሟሟትና አቀባበር ሊያደርግለት ይገባል። ሶስተኛ የቀዝቃዛ የበረዶ ግግር ጥምቀት። በክረምት ወራት በአንዳንድ የሩሲያ አካባቢዎች ቅዝቃዜው ከ50 በታች የሚወርድበትና ከፍተኛ ቅዝቃዜን የሚያስተናግዱ ሲሆን ታዲያ ይህ አጥንትን የሚሰባብር ቅዝቃዜ ሩሳውያንን የክረምቱን ጊዜ ቤት ውስጥ ተጎልተው ጋቢያቸውን ደራርበው እሸት በቆሎ ጠብሰው እየበሉ እንዲያሳልፉ አላደረጋቸውም። ይልቁንም ብርዱን ከቁብ ሳይቆጥሩት የተለመደውን የዕለት ተዕለት ተግባራቸውን ከማከናወን አልፈው ከቀዝቃዛ የበረዶ ግግር ስር ከሚወጣው ውሃ ውስጥ እየገቡ በመጠመቅ ይዝናናሉ እንጂ። ይህም የሩሳውያን ቆዳ ብርድ አይዘልቀውም እንዴ የሚያስብል አይነት ክስተት ሲሆን ሩሲያውያኑ ግን በዚህ ብቻ አያበቁም። ይልቁንም በወርሃ ጥር በቅዝቃዜው አጥንትን አልፎ በሚጠዘጥዘው የበረዶ ውሃ ውስጥ ብቅ ጥልቅ እያሉ የመጠመቅ ልማድ ያላቸው ሲሆን ይህም እኛ ልክ ጥምቀት እንደምንለው አይነት ሲሆን ይህም በሩሲያ ኦርቶዶክስ ክርስቲያኖች ዘንድ የኢየሱስ ክርስቶስን የጥምቀት በዓል በሚያከብሩበት ዕለት የሚደረግ ይሆናል። ታዲያ ሩሲያውያን እንደኛ ሀገር ክርስቲያኖች በአደባባይ ተሰብስበው ጸበል በመረጨት አይደለም ጥምቀትን የሚያከብሩት። ይልቁንም በበረዶ ግግር መሃል በሚሰራው ገንዳ ስር ካለው ቀዝቃዛ ውሃ ውስጥ ገብተው በመውጣት የጥምቀት ስነ ስርዓቱን ይፈጽማሉ እንጂ። ይህ ክዋኔ በብዙ የሀገሬው ዜጎች ዘንድ በየዓመቱ በጉጉት የሚጠበቅ ተግባር ነው። በዋና ከተማዋ ሞስኮና አካባቢዋ ብቻ በየዓመቱ ከ200 ሺህ በላይ ዜጎች ለመታደም በጉጉት የሚጠብቁት ክብረ በዓል ነው። ምንም እንኳን ቅዝቃዜው ስጋን አልፎ አጥንትን የሚሰማ ቢሆንም ሩሳውያኑ ግን ይህንን ከማድረግ አይቦዝኑም። የሚያስገርመው ነገር ደግሞ በዚህ እጅግ ፈታኝ በሆነ ክዋኔ ውስጥ የሚሳተፉት ወጣቶች ብቻ አይደሉም። ይልቁንም ከትናንሽ ሕፃናት ጀምሮ በእድሜ እስከ ገፉ አዛውንቶች ድረስ ክብረ በዓሉ ላይ ይታደማሉ። የሀገሪቷ ፕሬዝዳንት ቭላዲሚር ፑቲንም በዚህ አስደሳች በዓል ላይ በተከታታይ ዓመታት ሲሳተፉ ይታያሉ። ብዙዎች የክብረ በዓሉ ታዳሚዎች እንደሚሉትም ማንኛውም በዚህ ኩነት ላይ የሚሳተፍ ሰው በጣም ከሚቀዘቅዘው ውሃ ውስጥ ከመግባቱ በፊት መጠነኛ የሰውነት የማሟሟቂያ እንቅስቃሴ በማድረግ ቀስ በቀስ ልብሱን በማውለቅ በአካባቢው ካለው ከፍተኛ ቅዝቃዜ ጋር በሂደት ራሱን ማላመድ እንዳለበት ይናገራሉ። ምክንያቱም የዚያ አካባቢ ቅዝቃዜ እንዲሁ በዋዛ የሚለመድ አይደለምና። የልብ በሽታና ደም ግፊትን የመሳሰሉ ህመሞች ያሉባቸው ሰዎችም በዚህ ድርጊት መሳተፍ በፍጹም አይፈቀድላቸውም። ምክንያቱም ይህ ድርጊት በእነዚህ ሰዎች ላይ ድንገተኛ ሞትን ሊያስከትል ስለሚችል ነው። አራተኛ የኤስኪሞ ጎሳዎች አስገራሚ ባህል። በሩሲያ ውስጥ በምትገኘው የቹኮትካ ራስ ገዝ ግዛት ውስጥ የሚኖሩት የኤስኪሞ ጎሳ አባላት ለተመልካች አይን እንግዳ፣ ለሰሚ ጆሮ ትንግርት የሆነ እጅን በአፍ አስጭኖ አጀብ የሚያስብል ልማድ አላቸው። ይህም ሚስት ማጋራት ይባላል። ድንገት እግር ጥሎት ወደ አንድ የኤስኪሞ ጎሳ አባል ቤት ጎራ ያለን እንግዳ አባወራው እግሩን በማጠብ ወይንም አልጋውን በመልቀቅ ብቻ አይደለም የሚያስተናግደው። ይልቁንም ከአልጋው ጋር የገዛ ሚስቱን አብራው እንድትተኛ መስጠት ጭምር እንጂ። አዎ የኤስኪሞ ጎሳ አባወራ ለእንግዳው የሚያቀርበው ትልቅ ግብዣ ሚስቱን ሲሆን ይህ ለብዙዎች ጆሮ እንግዳ የሆነ ድርጊት በኤስኪሞ ጎሳ አባላት ዘንድ ከጥንት ጀምሮ የተለመደና በትውልዶች ቅብብል ተጠብቆ የኖረ የእንግዳ አቀባበል ባህል ነው። ድንገት መንገድ ስቶ አሊያም እግር ጥሎት ወደ አካባቢው የሄደ እንግዳም በኤስኪሞ ቤት ከገባ በኋላ አባወራው ከገዛ ሚስቱ ጋር እንዲተኛ የሚያቀርብለትን ግብዣ ሀፍረት ይዞት አሊያም
ፈርቶ አልቀበልም የሚል ከሆነ የቤቱ አባወራ ይህን በራሱና በቤተሰቡ ላይ እንደተቃጣ የንቀት ተግባር ነው የሚቆጥረው። ታዲያ ጉድ ሳይሰማ ነውና የዚህ ከተቀረው የዓለም ሕዝብ በብዙ መንገድ የሚለይ ጎሳ አስገራሚ ወግ ሚስትን ከእንግዳ ሰው ጋር እንድትተኛ አሳልፎ በመስጠት ብቻ አያበቃም። ምክንያቱም ከዚህ አለፍ ሲልም የእስኪሞ አባወራ ሚስቱን እስከ ማከራየትም ሊደርስ ይችላል። ያከራያታል። ለማመን ቢከብድም እውነት ነው። የጎሳው አባል የሆነ አንድ ወንድ ለአደን ሩቅ በሚሄድበት ጊዜ በሰፈሩ ካሉት እንስቶች የወደዳትን ለአጭር ጊዜ ከወዳጁ በመከራየት ይዟት ይሄዳል። ለዚህም ከተከራዩ የሚጠበቀው የባሏን መልካም ፍቃድ ማግኘት ብቻ ሲሆን በጊዜያዊ ሚስትነት ለተከራዩ ተላልፎ የምትሰጠው ሴትም ለተከራያት ወንድ ምግብ ማብሰልና ፍቅር የመስጠት እንዲሁም ከተከራዩ ጋር የፈለጉትን የማድረግ ግዴታ ይኖርባታል። ይህን ጉድ ሲሰሙ በሐሳቡ ውስጥ ከእንግዳው ጋር የተኛችው ወይም በኪራይ የተሰጠችው ሚስት ብታረግዝስ የሚል ጥያቄ ብቅ ማለቱ አይቀርም። በእስኪሞች ዘንድ ይህ የሚያስጨንቅ ነገር አይደለም። እንደውም ከባሏ ውጭ የምታረግዝ ሴት በጎሳው ዘንድ የምትወደድ ትሆናለች። ከዚህም የተነሳ በማህበረሰቡ ዘንድ ከትዳር ውጭ የሚወለዱ ሕፃናት የቦታውን ከባድ የአየር ንብረት ተቋቁሞ የማደግ ዕድላቸው የሰፋ ነው ተብሎ ስለሚታሰብ በእስኪሞች ዘንድ ከእንግዳ ሰው ጋር ግንኙነት ፈጽማ የምታረግዝ ሴት እንዳመንዝራ ሳይሆን ለማህበረሰቡ ቁጥር መጨመር ምክንያት እንደሆነች ባለውለታ ነው የምትቆጠረው። ይህ በአካባቢው ነዋሪዎች ዘንድ ከጥንት ጀምሮ ሲወርድ ሲዋረድ የመጣ ልማድ ልቅ ከሆነ ግንኙነት ከመውደድ የመነጨ አይደለም። ይልቁንም በአካባቢው ከጥንት ጀምሮ የሚስተዋለውን የሕዝብ ቁጥር ማነስ ችግር ለመቅረፍ እንደ መፍትሄ የዘየዱት መላ እንጂ። ታዲያ የትም ፍጪው ዱቄቱን አምጩ ነውና ነገሩ። በእስኪሞች ዘንድ አንድ ጨቅላ ሕፃን ሲወለድ ትኩረት የሚሰጠው ልጁ የተረገዘበት መንገድ ሳይሆን በማህበረሰቡ ውስጥ አንድ ተጨማሪ ሰው መገኘቱ ነው። በዚህም ምክንያት አንድ የእስኪሞ ጎሳ አባል ሴት በየትኛው መንገድ ትውለድ ብዙ ልጆችን በወለደች ቁጥር የጎሳው አባላት የበለጠ ደስታቸው እየጨመረ ይሄዳል። ሴቲቱም በማህበረሰቡ ዘንድ የሚኖራት ከበሬታ በዚያው ልክ እየጨመረ ይሄዳል። አምስተኛ በየሰዓቱ የሚኳኳሉበት ሀገር። በዓለማችን ላይ የቆነጃጅት እንስቶችን ሀገር ካነሳን ሩሲያን ሳይጠቅሱ ማለፍ ከባድ ሲሆን በሚያስደንቅ ተክለ ሰውነታቸው የሚታወቁት ቁመተ ሎጋዎቹ የሀገሪቷ ሴቶች በሀገሪቱ ጎዳናዎች ወዲያና ወዲህ ሲሉ ለተመልካች ቀልብን ይስባሉ። ብዙውን ጊዜ ሩሳውያን ባለገብስማ ጸጉር ሲሆኑ ለዚህ ውበታቸው በዋናነት ስነ ፍጥረታቸውን የዘር ግንዳቸውንና በከፍተኛ ቅዝቃዜው የሚታወቀውን የአየር ንብረታቸውን እንደ ምክንያትነት የሚጠቅሱ ሲሆን ያም ቢሆን ግን ይህን ሁሉ የተፈጥሮ ጸጋ የታደሉት የሩሲያ ሴቶች ማለትም 95 ከመቶ የሚሆኑት ውበታቸው በቂ መስሎ አይታያቸውም። በዚህም ምክንያት የሀገሪቷ ኮረዳዎች ሁልጊዜ ተኳኩሎ መታየትን ይመርጣሉ። ለምን ቤታቸው አጠገብ ካለ ሱቅ ዕቃ ለመግዛት አይሆንም? የሩሲያ ሴቶች ሳይኳኳሉ አይወጡም። ሌላው ቀርቶ ቆሻሻ ለመጣል ከቤት ሲወጡ እንኳን ተኳኩለው ነው። የሩሲያ ኮረዶች ውበታቸውን አጉልቶ ለማሳየት የተለየ ዝግጅት እስኪደርስ አይጠብቁም። ሁሌም ቢሆን የክት መልካቸውን ይዘው የሚወጡ ሲሆን ምክንያቱም ለሩሲያዊት ሴት ሁሉም ቀን ቁንጅናዋን አጉልታ የምታሳይበት በዓል ሁሉም ቦታ የቁንጅና ውድድር መድረኳ ነውና። የሚሆነበት ምክንያት ሲገለጽ በስላቭ ህዝቦች ባህል ሴት ልጅ የምትከበረው በማህበረሰቡ እይታ ጥሩ ሚስትና መልካም እናት ስትሆን ነው። በዚህ ማህበረሰብ አረዳድ አንዲት እንስት ስኬታማ የምትባለው ትዳርና ልጆች ሲኖሯት ብቻ ነው። ከዚህም ባሻገር በሩሲያ ምድር የሴቶች ቁጥር ከወንዶች ቁጥር የሚበልጥ ሲሆን ይኸውም ከሀገሪቱ አጠቃላይ የህዝብ ቁጥር 53.6 ከመቶን የሚሸፍኑት ሴቶች ሲሆኑ በዚህም ምክንያት በሩሲያ ለሴት ልጅ ትዳር ማግኘት ቀላል ነገር ስላልሆነ ለዚህም ይመስላል ብዙዎች የሀገሪቱ አንስቶች ሁል ጊዜም ተኳኩለውና ተሽቀርቅረው በየአደባባዩ የሚታዩት። እናም ዓለም በዥንጉርጉር ባህል የተሞላች ስትሆን ለዚህም ማሳያው ሩሲያ አንዷ ናት እያለን ጉድ የሚያስብሉ ጉራማይሌ ወግና ልማዶች ያሉባትን ድንቅ ሀገር ሩሲያን አስጎበኘናቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስለነበራችሁ ከልብ እናመሰግናለን።